በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዓለ ሐዋርያት እሑድ ቀን ከዋለ ለእመ ኮነ ወይም መዝሙር አሰርገዎሙ ለሐዋርያት በሰማያት የሚል ይሆናል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ ፍጻሜ፣ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 እስከ 19፣ የሐዋርያት ሥራ ምዕራፍ 23 ከቁጥር 10 እስከ ፍጻሜ፣ ምስባክ አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። መዝሙረ ዳዊት 18 ከቁጥር 3። ትርጉም ነገራቸው ያልተሰማበት ቦታ የለም፣ ድምፃቸው ወደ ምድር ሁሉ ወጣ፣ ቃላቸውም እስከ ምድር ዳርቻ ወጣ። ትርጉም የሐዋርያት ስብከታቸው የነቢያት ትንቢታቸው ያልተሰማበት የለም። የነቢያት ትንቢታቸው የሐዋርያት ስብከታቸው በአራቱ ማዕዘን ተሰማ፣ ጽንፍ እስከ ጽንፍ ድረስ እንጂ ለማለት ነው። የሉቃስ ወንጌል ምዕራፍ 6 ከቁጥር 1 እስከ 20 ቅዳሴ የሐዋርያት ቅዳሴ ይሆናል። አልቦ ነገር ውስተ ኩሉ ይህንን ምስባክ የቅዳሴ ምስባክ ነው። ምናልባት ማህሌት የሚቆሙበት ቦታዎች ካሉ ግን ቀደም ብዬ ልኬዋለሁኝ፣ በእሱ ላይ ማዳመጥ እንችላለን። ይህንን የቅዳሴ ምስባክ ነው። በአንዳንድ ቦታዎች ዕለቱ ጴጥሮስ ጳውሎስ ያለበት ታቦት ካለ የዕለቱ ያደርጋሉ። ነገር ግን እንደ ስርዓቱ የሌሊቱ የማህሌቱ ምስባክ የዕለቱ ሆኖ እንደዚህ እሑድ በስንት ጊዜ ስለሚውል መኮነ ሲሆን የዕለቱ በተመለከተ ወይም የመዝሙሩ የጌታ መዝሙሩ ከተባለ በመዝሙሩ ምስባኩ ይሰበካል ማለት ነው። ለነገሩ ምስባኮቹ ሁሉም ያስኬዳሉ። ምስባክ እግዚአብሔር